ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ለመሃል ሜዳው ጥንካሬ ወይ ቶናሊን ወይ ጉማሬሽን ሌሎችም አማራጮች አሉት ሊፈልግ ይችላል። ነገር ግን ስለነ ቶናሊ እስቲ አንዳንድ ነገር እንበል። ቶናሊ በጣም ጥራት ያለው ተጫዋች ነው። ኢንቴንሲቲው በጣም አሪፍ ነው። ነገር ግን ኳስ ፕሮግረስ ማድረግ ላይ ግን ችግር እንዳለበት አንዳንድ ቪዲዮዎችን እየተመለከትኩኝ ነበር። ታክቲካል ቪዲዮ የሆነ ሰው ሰርቶ ታይቼ በጣም ስለገረመ ላሳያችሁ ብዬ ነው። እዚህ ጋር ተመልከቱ። ልክ ኳሱን ከያዘ በኋላ ጎርደን ነበረ፣ ባርንስም ነበረ። ለሁለቱም ለመስጠት እድል የሚሰጠው ሁኔታ ላይ ነበር። ነገር ግን ጊዜውን ያልጠበቀ ሁኔታ ላይ ውሳኔውን በመወሰኑ ጎርደን ኳሱን እንዳይዘው ሆኖ ሊቀበል በማይችልበት ሁኔታ ውስጥ ፓስ አደረገለትና ተበላሸ ማለት ነው። ይህ እዚህ ጋር ብቻ የሚቀር ነገር አይደለም። እዚህ ጋም ተመልከቱት፣ ሌላ ቪዲዮ ነው። ስፔሱን ለመጠቀም እየሞከረ ነው። በጣም በትክክለኛ ሁኔታ ላይ ነው የቆመው። ተመልከቱት። ልክ ስፔሱን ካገኘው በኋላ ግን ያደረገውን ፓስ ስትመለከቱት ኤላንጋ ነበር የነበረው ይመስለኛል። ኤላንጋ ደግሞ ከኋላ የሚተዉትን ስፔስ ነው ለማጥቃት የሚፈልገው። ነገር ግን እሱ ያደረገውን ስትመለከቱ በጣም ትክክለኛ ያልሆነ ፓስ ነበር ያደረገው። ኳሱ ሊበላሽ ይችላል ማለት ነው። አሁን ይሄም እዚህ ጋር ብቻ የሚቀር አይደለም። ሌላ ቪዲዮ ላሳያችሁ። በተመሳሳይ ሁኔታ አሁንም ተመልከቱት። ኳሱን ተቀበለ አይደለ? ቀጥታ ስትሬት ነበር ጆይ ሊንተን ነበረ ለመቀበል የመጣው። ነገር ግን ኳሱን ለሱ ከመስጠት ይልቅ ለአቀዝቅዞ ሌላ ነገር ለማድረግ ነበር ሲያስብ የነበረው። አንድ የመጨረሻን ጨምርና እንዘጓዋለን። እዚህም ጋር ተመልከቱት። ቮልት ማደ ይመስለኛል፣ እርግጠኛ አይደለሁኝም፣ ወይ ጎርደን ነው። ፓስ ሲደረግ መደረግ የሚችል አይነት ኳስ ነበር አይደል? ፕሮግሬሲቭ ፓስ ማን ዩናይትድ የሚፈልገው ኢሊት የሆነ ተጫዋች ስለሆነ ማለት ነው። ከአሁን በኋላ እነሱ ስለ ዋንጫም ስለሆነ የሚያስቡት ማለት ነው። ስለዚህ መደረግ የነበረበትን ትቶ አሁንም ሳይድ ዌይስ ነው የተጫወተው እና ኢንቴንሲቲው ምናምን በጣም ጥሩ ተጫዋች ነው። ነገር ግን ቦል ፕሮግረስ ማድረግ ላይ ግን ጥያቄ አያስነሳበትም ወይ የሚለውን እንድታዩ ስለፈለግኩኝ ነው። በአንጻሩ ብሩኖ ጊማሬሽን ተመልከቱት። እዚህ ጋር ከቱተናም ጋር የነበረው ጨዋታ ነው። አንድ ስካን አደረገ። ከተጫዋቹ ኳሱን ከተቀበለ በኋላ ምንም ኮምፕሊኬት አላደረገውም። ዝም ብሎ አንድ ሁለት ላይ የተጫወተው በጥሩ ሁኔታ ነበር ኳሱን ያሳለፈለት፣ ጎሉን መቆጠር የቻለው እና የእሱ ይሄኛው እንዴት ነው ዋነኛው ጸባዩ አይመስለኝም። ከኳስ ጋር በዚህ ሌቭል ምቾት ተሰምቶት ምናምን እንደዚህ አይነት ነገሮችን ማድረግ የእሱ ትሬት አይደለም። ዋነኛው ዲፌንሲቭሊ ነው እና ዲፌንሲቭሊ ደግሞ እሱን ስትመለከቱት ምን እንደሚያደርግ ላሳያችሁ። እዚህ ጋር ተመልከቱት። በተመሳሳይ ሁኔታ አጥሩን ለመዝጋት እየሞከረ ነበር ኳሱ ፕሮግረስ ከመሆኑ በፊት። ልክ ኳሱ ፕሮግረስ ከመሆኑ በፊት ያለው አቋቋም ይሄን ይመስላል። ኳሱ ግን ፕሮግረስ አድርጎ ቶተናሞች ኮምባይን ለማድረግ በሚያስቡበት ሰዓት ግን እንዴት ተመልሶ መጥቶ አደገኛውን ስፔስ ለመዝጋት እንደሞከረ እና ብሩኖ ጉማሬሽ ይሻላል ማን ዩናይትድ ከኒውካስል ለማስፈረም ወይስ ቶናሊ ይሻላል? የተለያዩ አይነት ባህሪ ያላቸው ተጫዋቾች ናቸው። ግን የቶናሊ ዋነኛው ድክመቱ ይሄ ይመስለኛል። ብሩኖ ጉማሬሽ ደግሞ ዋነኛው ጥንካሬው ስፔስን መከላከል ላይ በጣም ጥሩ የሆነ አንድ ለአንድም በጣም ብዙ ነገር ማድረግ የሚችል ተጫዋች ነው። ይመቻችሁ።